አርበኛ መልካሙ እባላለሁ። የአርበኞች ክፍለ ጦር የፖለቲካ ጉዳይ መምሪያ ኃላፊ ነኝ። ሳሚ ስንት ሆናችሁ ነበር የገባችሁ ወደዚህ? 240 አንድ ሻለቃ ማለት ነው። ስንት የቡድን መሳሪያ ነበራችሁ? እሺ ድምጽ ጨመረ እያደረክ እሺ። ስናይፐር 4 ብሬን 8 ሞርተር 1 ዲሽቃ 2። እሺ ስንት ሻምበል ነው የነበረው? አንድ ሻለቃ ነው የገባው። ስንት ሻምበል ነበር? 5 ሻምበል። ስንተኛ ክፍለ ጦር ነው? 63ኛ ክፍለ ጦር። የክፍለ ጦር አዛዥ ማን ነው የሚባለው? ጀዋር። ኮር ስንተኛ ኮር ነው? 503። ማን ነው የኮር አዛዡ? የኮሩ መቀመጫ የት ነው? ጎንደር። የክፍለ ጦሩ መቀመጫስ? ወደኛ ለውጊያ ስትመጡ ምን ተብላችሁ ነው የመጣችሁት? እኛ ስንመጣ ፋኖ ነው ፋኖ ሌባ ምናምን ብሎ ነው። ሌባ ትንሽ ነው አይገጠምም፣ ትንሽ ተኩሶ ነው የገባው። ስለዚህ ብሎ አመራር ነው። ፋኖ ሌባ ነው ትንሽ ናቸው ብሎ ነው ያመጣችሁ። ውጊያውን ስታየው እንዴት አየኸው? ከባድ ነበር። ለምሳሌ ብዙ የቡድን መሳሪያ ያላችሁ፣ ብዙ ተተኳሽ ያላችሁ፣ የሰለጠነ ወታደር ነው፣ የመንግስት ወታደር ነው። ውጊያውን ስታየው ከፋኖ ጋር እንዴት አወዳደርከው? ስንት ወር ነው የሰለጠንከው አንተ? የት ነው የሰለጠንከው? ብር ሸለቆ። ከስልጠና በኋላ ከተመረቃችሁ በኋላ ወደ ግዳጅ ልትመጡ ስትሉ ወይም ደግሞ ወደ አህዱ ልትቀላቀሉ ስትሉ ምንድን ነው የተፈጠረላችሁ ግንዛቤ? ምንድን ነው የተባላችሁት? ከሰልጥነን መጣን። በቃ ወደ መሳሪያ ሰጡን። ወደዚህ መጣን። መሳሪያ የት የተሰጣችሁት? ሳንጃ። እኛ ጋር መጥቶ ግጥሚያ ያደረገው ኃይል የተወጣጣ ነው ወይስ ከአንድ ክፍለ ጦር አንድ ሻለቃ ነው የመጣው? ከአንድ ክፍለ ጦር አንድ ሻለቃ ነው። የተወጣጣ ኃይል አይደለም። አዋጊው የውጊያው ቀን ሞቷል ይባላል። ሞቷል። ማን ነው ስሙ? አዋጊው ያላግኝ ሻለቃ መሪ ስሙ አውቃለሁ። ሻለቃ መሪው ማን ነው የሚባለው? ገብሬ። ብሔሩ ትግሬ ነው? ኦሮምኛ አይችልም። ግን ያላግኝ። አንተ ኦሮሞ ነው ወይስ ደቡብ? ኦሮሞ ነህ? የት አካባቢ ነው የተወለድከው? ኦሮሚያ። እኔ እንዴት ነው የተወለድኩት? ጅማ። የተወለድኩት ግን ቤተሰብ ያለው አሁን ደግሞ ሐረር። ምን እያለ ነው ወደ መከላከያ ምልመላ ሲመለምላችሁ መንግስት ምን እያለ ነው የሚመለምላችሁ? አሁን ኦሮሚያ ክልል አንዳንድ ጓደኞቻችን አሉ ኦሮሞ ሆኖና መንግስት እንደዚህ እያደረገ ቅስቀሳ ወደ መከላከያ ምልመላ ይመለምላል ይሉናል። ምንድን ነው ስንላቸው ሀገር የሚዘርፍ አለ፣ አሸባሪ ይሆናል፣ ፋኖ ደግሞ ኦሮሞን ሊያጠፋ ተነስቷል ምናምን ነው የሚሉን። መንግስት ምን አይነት ቅስቀሳ ነው የሚጠቀምበት ይሉናል። እንዴት ነው አንተ የምታየው? እኔ እንደመጣው ማይመላሰት በቃ ሁሉም ሚሊሻ በቃ ሁሉም አቃለ በግድ ነው በቃ እኛ የሚያስገቡኝ በፍላጎት። ምንሻውን ነው ወደ ማሰልጠኛ መጡት? ሚሊሻ ይዞ ወደ እንትን ይወስዳል። ወደ ምን? ወደ ቀበሌ ማለት ነው። እሺ
መከላከያ ትገባለህ ይላል። አንተዋን ካልክ እዛ ይመታል። ይመታል፣ ይረሽናል፣ ያስራል፣ ይረሽናል። አልሄድም የሚለውን ኦሮሚያ ልጆችን ሁሉም እዛ ደግሞ ታጅቦ የምትመጣው ማህበረሰቡ ምን ይላል እንደዚህ ሲያደርግ መንግስት? እናትህ ስታለቅስ ነው የምትመጣው። ታለቅሳለች መጣ ጣቢያ ላይ እናት ልጆቻችን ለምን ታፍሰው ይሄዳሉ እያሉ መንግስት ይሄንን ነው የሚያደርገው። ምን ትላለህ በአንተ በኩል ታዲያ መንግስት ይሄን ሲያደርግ? መንግስት ይሄን ሲያደርግ እኔ የሚያውቀው ነገር ምንም የለም። ፋኖን እንዴት አየኸው? ፋኖ አንተን ከማረከ በኋላ ያደረሰብህ ጉዳት አለ? የለም። እንዴት አየኸው ታዲያ ፋኖ? እኔ ፋኖ ከማከራከር በላይ ነው። ሌባ ነው፣ ዘራፊ ነው፣ ትንሾች ናቸው ምናምን የሚለውን ሌባ ማለት ነው። መች ካማ አብሬ 5 ቀን ነው 6 ቀን ነው አብሬ ነው የዘረፈ ነገር የለም። ምን ታስተላልፋለህ ለጓደኞች? እንዳይገቡ ነው፣ ወደ መከላከያ እንዳይገቡ። አሁን በተለይ በስልክ ብናገናኝ በተለያየ ዘመዶች ጓደኞች ጋር ብናገናኝ የምታስተላልፈው መልእክት ምንድን ነው? መከላከያ በቃ እንዳይገቡ በቃ ምንም ሌባ ምናምን የሚባለው ምንም ነገር የለም። ስለዚህ አላማ ያለው ነው የአማራ ፋኖ አላማ ያለው ነው እንጂ ዘርፎ መብላት አይደለም። አላማው ምንድነው ይመስላል? ፋኖ አላማው ምንድነው ይመስላል በአንተ አረዳድ? በቃ ተራጀ አላማው በቃ አሳልፈን ሰጥ ማለት ነው። ስርዓቱ ግፈኛ ነው። ስርዓቱ ህገ መንግስቱ ስርዓቱን ነው የሚቃወመው ነው። ስለዚህ ለዚህ ስርዓት ለዚህ ግፈኛ ስርዓት ደግሞ ማንኛውም ብሔር ማንኛውም ኢትዮጵያዊ የሆነ ዜጋ ተታሎ ተጨርብሮ መምጣት የለበትም ነው። ይሄንን መልእክት ነው የምታስተላልፈው? አሁን ከማን ጋር መገናኘት ትፈልጋለህ? በስልክም ሆነ በምን ከማን ጋር መገናኘት ትፈልጋለህ? ትላንትም እኔ አመራር ነው ያለ ከሱ ጋር ከወንድሜ ጋር አውራለሁ። እሱም ደግሞ ከወንድሜ ጋር አውርቷል። መከላከያ ነው አይደለም? የት ነው የሚኖረው? መከላከያ አይደለም። እሱ መኖሪያው የት ነው? አዲስ አበባ። እሱ ጋር መገናኘት የምትፈልገው? ትላንት አውርቻለሁ። አገኘኸው በስልክ? እኔም አመራር ነው ብሎ አመራር መሰለኝ ከሱ ጋር ማውርቷል። እኔ ከኔ ጋር ማውርቷል። በቃ ስለኔ አታስብ ምናምን ብዬ እኔ ፋቢ ማለት ገበላ ስንት ይሆናል የውጊያው ቀን የሞቱትና የቆሰሉት ስንት ይሆናሉ በመከላከያ በኩል? ብዙ ነው። ሲያቀብሩ ሄዱ አለ የሞተ ብዙ ነው። ከመቶ ምናምን የቆሰለም አለ። የቆሰለም ደግሞ ብዙ ነው። የሞተው ስንት ይሆናል ብለህ ታስባለህ? የሞተ ቢያንስ 100 በላይ ነው።